ውዴ እባክሽ አግቢኝ። አፈቅርሻለሁ። እንኳን ደስ ያላችሁ። እናመሰግናለን። ምን ነው? ይቅርታ መግባት አትችሉም። ይሄ የእናቴ ቤት ነው። አቋራጭን ሰማው። እስኪ ትምጣና እናያት። ምናልባት ወጥቶ ቢሆንስ? ባጠመደችው ወደ መያዝ ያቅተናል። አንቺ ግን ከአባቴ ራስ ላይ ለምንድን ነው ማትወርጂ? ወረድኩልሽ እንዴ? ከዚህ በላይ ምን ትፈልጊያለሽ? ያው ከጠቀመሽ ሂጂና ዝጊ። እንግዲህ ጠላቶችሽም ተይዘዋል። መንግስትም ፕሮጀክትሽን ተቀብሏል። ስለዚህ ወደ ስራ ልትገቢ ስለሆነ እንኳን ደስ አለሽ ማለት አለብኝ ማለት ነው። በጣም አመሰግናለሁ አቤል። ይሄ እኔ ብቻ ስኬት አይደለም፣ የመላው ቤተሰብ ውጤት ነው። የእውነት በጣም ደስተኛ ነኝ። ግን አንድ ያልተዋጠልኝ ነገር አለ። ምንድነው እሱ? የሞኒካ ጉዳይ። ምን መሰለህ አቤል፣ ሞኒካ ጠላቴ ነች። ከኤንዞ ጋር ሆና ስታሳድደኝ የነበረች ሴት ናት። ለዚህ ፕሬዘንቴሽን ግን በጣም ትልቁን ሚና የተጫወተችው እሷ ነች እኮ። እዚህ ላይ እኮ ነው ጥያቄው። ከዚህ በኋላስ ምን ያህል ትታመናለች? ጠላት ላይ ምርክ ካሳደደ ከጎንህ አድርገው የሚል እምነት ነበረው አባቴ። ጠላትን በሚገባ የምትጠነቀቀው አጠገብ ሲሆን ነው። የሚፈልገውን ነገር አቅርበህ ታሳየዋለህ። ያኔ የትም አይሄድም ብሎ ስለሚያስብ ይረጋጋል። ግን ጠላትን ስታቀርበው የበለጠ መጠቀም እንዳለብህ መዘንጋት የለብህም። ሄሎ ማ ስዩ ስማኝ ስዩ፣ ከዚህ በኋላ እንደማታስፈልገኝ ነግሬሃለሁ። ግንኙነታችን ተቋርጧል። ፊቴ ላይ ደቀናለሁ የምትል ከሆነ ግን እንቅፋት ማንሳት ማስተርሴ ነው። የምትፈልገውን ካክስትህ ልጅ ከኤንዞ ላይ ውሰዳ። አሁን መሄድ እንችላለን። ሻይ ወይ ቡና? ኖ አያስፈልግም ዶክተር፣ እንሂድ። እንዴ ፓርኪ ምንድነው? ስጦታ ነው። ምን በማስመልከት? መንግስት በድገስ ሲሸልምሽ እኔ ደግሞ በወርቅ። እስቲ ድመቅበት የኔ ቆንጆ። በጣም አመሰግናለሁ። ገና ለገና ኢንተርፖል ገባች ብለህ ወርቅ ከሰጠኝማ ጠቅላይ ሚኒስትር ስሆን ምን ልታረግልኝ? እሱን ሲሆን አሳይሻለሁ። በጣም አመሰግናለሁ። በእውነት በጣም አመሰግናለሁ ባሩኪ።
ባርኪ በጣም አመሰግናለሁ። አየህ በምርጫዬ አልተሳሳትኩም ነበር። እንዴት? ምክንያቱም ገና ከተገናኘን ጀምሮ የመጨረሻዬ እንደምትሆን አስብ ነበር። ምን አደረግኩኝና? አንቺ እኮ ማለት ለኔ ለውጤ ነሽ፣ የእናቴ ምትክ፣ ደስታዬን እጥፍ ድርብ ያደረግሽልኝ ውብ ሴት። በጣም አመሰግናለሁ ባርኪ። በጣም ይህን ያልኩ ግን ይህን ወርቅ ስላደረግልኝ አይደለም፣ ከጎኔ ስላለ ብቻ፣ ስለተረዳኝ ብቻ። ስንት ሰዓት ነው ከስራ የምትወጪው ዛሬ? ኧረ ወይኔ ማአት ያልተዘጉ ፋይሎች ነው የሰጡኝ። የግድ እሱን ቦታ ማስያዝ አለብኝ የግድ። ስለዚህ በጨረሳ ደውይልኝ። ኖ እንዴ እኔ እስክጨርስ መቆየት የለብም። ገብተህ እረፍት ማድረግ አለብሽ። እረፍት ማድረግ? አዎ የግድ። ያለ አንቺ እረፍትማ አይታሰብም። አሁን እኮ ቤቱ እየተወጠረ ለመደ። ኧረ ለዛውም የሚናፍቅ የኔ ወረኛ ወይ የሚሰማኝ ካገኘው እቀደደው። አርሻውን ፍጠን በእናትሽ። አዲስ ነኝ፣ ለቤቱ ቶሎ መድረስ አለብኝ። አቤት አሌክስ፣ እንደምን አለ? መኪኖቹ ትናንትና ከወደብ ተንቀሳቅሰዋል። ነገ ማምሻውን አዲስ አበባ ይገባሉ። መጋዘኑን አዘጋጀህ? ጎሽ። በቀጣይ የሚሆነውን ነገር በአካል ስንገናኝ እናወራለን። ግባና ምሳ ብላ። እምነቴን አስበልሽ። እኔ እንዴት አድርጌ ነው ማስበልሽ? የመመለስም ያለመመለስም ስልጣን አለው መንግስት። ይቅርብህ፣ እንደዚህ ቀላል ነው። የተነካካ ገንዘብ ምን ይጠቅማል ንገረኝ። በዛ ላይ ደግሞ በጣም እድለኛ ሰው ነህ። ባለመታሰር ፈጣሪ ልታመሰግን ይገባል። ይሻለኝ ነበር። ስንት ለፍቼ የስንት ሰው ፊት አይቼ የሰበሰቡት ንብረቴን በልጄ ምክንያት በአውሬ ሲበላ ከማይ በሞቶ ብታሰር መርጥ ነበር። የቆመ ሰው መፍትሄ አያጣም። በንጹህ ገንዘብ ትነሳለህ። እኔ ማግዛለሁ አባ፣ እመነኝ። ይህ ነው ምኞትሽ? አዎ። አመሰግናለሁ። ጭካኔሽ በዛ አባ። ጭካኔ አይደለም አባ፣ ከጭካኔ ጋር አታገናኝ። ምን አማራጭ አለ? ሞት እንደተፈረደበት ሰው ሁሉም እኔ ላይ ጨከነብኝ። የኔ ናት የምላት ሰው እንኳን ልትራራልኝ አልቻለች። አንገቷን ይዘህ እንዴት ብላ ትራራለች? ለጠላቶቿ አሳልፈን ልሰጣት ተባክረባት ከመጣ በኋላ አራራችንን ውስጥ ትንሽ አታፍርም? ያልተነካ ግልግል ያውቃላል። እኔ ግን ይሄ ሁሉ ነገር ይሆናል ብዬ አንድም ቀን አስቤ አላውቅም። እንዴት ነበር የምታስበው? ስንት የለፋችበት እንድኝት እኮ ነው አሳልፈን ልሰጣት ያልከው። ታምር አትፍረጅሽ። አንተም ይሄ ጨዋጫዋ የሚያጫውትን ነገር ተዋ። ተነክቶብኛል ይቅርታ ማለት እኮ አንድ ነገር ነው። ይቅርታ አንድ ነገር ላስታውስ። ምን አሰብሽ? ሞኒካን ተለባበጥ። ያው ካንተ ይልቅ አንተ ሞኒካን መርጣ አብራት እየሰራች ያለችው። ነገሩን አታስረዝም። ጉዳዩን አጠር አድርገሽ ንገሪኝ። ሞኒካን ሽማግሌ ላካት ነው የምትይ? ሞኒካ አንተ ጋር ለምን እንደመጣች አስታውስ። ልትከታተለኝ። ለምን? አንተን ለምን? የማንኪዮንን ቀመር ካንኪዮን ፈልቀን ሰጣት አይደል? እሱ ከኔ ጋር ምን ያገናኘዋል? እሺ ምኑን ነበራችሁ? ይሄን ስራ እንደጨረስኩኝ ወደ ቦታ ይመልሱኛል። ማርከሻውን ይወጋኛል። በቃ መቼ? አየህ ሁሉ ጊዜ አልቃስ በሚል ለዚህ ነው
ሞኒካ ጋር ማርከሻ ይኖራል። ስለዚህ ሞኒካ መለማመጥ ወይም ደግሞ ማጥቃት ይሻላል። እኔ ሞኒካን እንዴት እችላለሁ? ያግዛለሁ። አንቺ ማን ነሽ? ዘንድሮም አንቺ ማነሽ የምትለውን ጥያቄን አላቆምኩም ማለት ነው። ሁሌ የምንጠራጠርከኝ ግን አይከብድም? ተው መሞት ከተሻለ እዛ አይደለም ታም ፕሊዝ እኮ ስለተናደድኩኝ ታም እኔ እንደዛ ማለት ያለ አባቴን በዚህ ሁኔታ ማየት አልፈልግም። ይሆናል። አንቺ እኮ ለእሳቸው ብለሽ ነው ያደረግሽው። በአንቺ በኩል እንኳን ባይሆን በሌላ መንገድም ቢሆን እኮ መሆኑ አይቀርም። እሱ እኔን መች ተረዳ? ጠልቶኛል አባቱ በጣም ነው የተጎዳው። እኔ ተረጋጊ እባክሽን ተረጋጊ። ተረጋግቶ መፍትሄ መፈለግ አይሻልም? አባቴ ለኔ ብዙ ነገር ነው። በጣም ምንም እንዳይጎልብኝ አድርጎ ነው ያሳደገኝ። እዚህ ዛሬ ለደረስኩበት ነገር የሚያደርሰኝ እሱ ያበረታኝ። ታዲያ እኔ ስበረታ እሱን ለምን ደከመኝ? ሁለት ጠንካሮች ደግሞ በአንድ ላይ መጓዝ ካልቻሉ የአንዱ ስንፍና አንዱን ይዞት ሞት። አቤት ቶማስ። ሄሎ ሞኒካ፣ እባክሽን እየሞትኩ ነው። ምንም የምረዳህ ነገር የለም። መድኃኒት እኮ አንቺ ጋር እንዳለ አውቃለሁ። እኔ ጋር ምንም ነገር የለም። አንተም አትድከም፣ እኔንም አታድክመኝ። ሄሎ ሞኒካ። ዘጋችሁ? ግን እኮ አንድ ሀሳብ አለ። የምን ሀሳብ? ሞኒካ ያረፈችበትን ሆቴል ታውቀዋለህ እንዴ? አዎ ለምን ፈልገሽ? አሳየኝ። እንሂድ። ትችላለህ።
እርሶ ግን ለምን አይቀመጡም? ምን መቀመጫ አለኝ? ልጄ መቀመጫዬን ሁሉ ወስዳብኝ። ያለውት አይበቃዎትም? ያለኝ ይበቃኛል ብዬ ብሰራ ሁልሽም ጾምሽን ታድሪ እንደነበር የጠፋ አይመስልም። አንተ ከርሳ፣ እኔ ደጀኔ ወደ ከአንድ እንጀራ ያልፍ፣ ቤቴም ከአንድ ክንድ ያልፍ። እድሜን በሙሉ ስለፋ የኖርኩት ለአንተና ለመሰሎች ስራ ለመፍጠር ብዬ ነው። ዛሬም ትስቃለህ። አይመስልማ። ለምን አይተውትም? እድሜን በሙሉ ያለ ረፍት ስሰራ የገነባሁትን ስሜንና ገንዘቤን በአንድ ጀንበር አይኔን ከድኜ ሳልገልጽ ልም ብሎ ሲጠፋ እንዴት እችላለሁ? የእርሶ ድርሻ ይሄ ነው ከተባለ ልጆት ደግሞ የሰው አልፈልግም ካለች ለምን ያለውን ይዘው ቀሪ ሕይወቱን በንስሐ አይኖሩ? ለማን ብዬ? ስላጠፉት የድሃ ልጅ ደም ስለገደሉት ነፍስ ብለው። አንተ ደዊ እንዴት ነው የምትናገረው? ይረጋጓቱ ደጀኔ። በምጥ የተያዘ ሴት ብዙ መፈንጠዝ እንደማይገባት ያውቃሉ። እስከ ዛሬ ደበደቡኝ፣ ይበቃዎታል። እስቲ አሁን እንኳን ሊናውትን ያሰሩት። እሺ እኔ አሁን ክፉና ደግ መነጋገር አልፈልግም። ዶክሜንቱን ይዘህ ንብረቴን አሁኑ በስሜ ትመልስልኛለህ። የቱን ንብረት? ባደራ የሰጠሁት ንብረቴን፣ በስም ስታስተዳድረው የነበረውን ንብረቴን። ውይ አልችልም። እንዳታመሳጨኝ። ምን አድርጊ? መንግስት እኮ ድርሻውን ሲወስድ እኮ እኔም እኮ የለፋሁበትን የደከምኩበትን ልውሰድ ነው ያልኩት። እኔ እኮ ለእርሶ እኮ ታስሬያለሁ፣ ቆስያለሁኝ እኮ አቶ ደጀኔ። ይገርሞታል። በንጹህ ህሊና ሳስበው ህሊና ራሱ ለአንተ ይገባል ብሎ አይፈርድ መሰሎት? በመልስ ራሱ ሰው ምን ይለኛል? ለማንኛውም እኔ አሁን የሰው ህይወት አላጠፋም። የሁለት ቀን እድሜ ብቻ ሰጣለሁ። ዶክሜንቱን ከቀበርክበት አምጥተህ ንብረቴን በስሜ እንድታዞርልኝ ይፈልጋል። ያ ካልሆነ ግን ምን ሚስጥር የለ ፖሊስ ሊሰጡ? እሱን አሳያለሁ። ነው ሊገሉኝ? ከቹና ጋር ጨርሼ ልቆራረጥ ካሉ ይሞክሩት። እርሶ ጋር ካለው ሚስጥር ደግሞ የበለጠ እኔ ጋር ያለው ይበልጣል። ተመልሰው ባይመት ነው ወጣለሁ። በጣም እድለኛ ነሽ። ያን ሁሉ ማዕበል አልፈሽ ለዚህ በመብቃትሽ። እድሜ ለጠላቶቼ እንድጠነክር ብርታት ሆነውኛል። እኛን ማለትሽ ነው? ይቅርታ አላደረግሽልኝም እንዴ? በማታውቂውና ባልገባሽ ነገር ጠላት የሆነች ነበረ። አሁን ደግሞ ህልሜ እንዲሳካ ረድተሽኛል። ቂሜ ሽሯል። ይቅርታም ከልቤ ነው ያደረኩልሽ። በእውነት በጣም አመሰግናለሁ። ሙሉ ቤተሰቡ ይቅርታ ስላደረገኝ በጣም ደስተኛ ነኝ። ሰው አጥፍቶ ይቅርታ ከጠየቀ ብልህነት ነው። ከልቡና ከአንጀቱ ሲሆን ደግሞ መቀደስ ነው። የተቀደሰ ደግሞ አይረክስም አይደል? ወደ ኋላ አልመለስም። አንቺ ሁሌም ከጎንሽ ነኝ። ያለኝን ሁሉ ላንቺ ከማድረግ አልቆጠብም። እውነት ለመናገር ለዚህ ቤተሰብ ያደረግሽው ነገር ትልቅ ነው። ስለዚህ እኔም ትመለሻለሽ ብዬ አላስብም። አመሰግናለሁ።
አቤት አቶ ደጀኔ። እፈልጋለሁ። እሺ የት ልምጣ? ቦታውን ቴክስት አደርግልሃለሁ። አሁን ቀጣዩን ነገር ምን ማድረግ ነው? ያው መጀመሪያ ፕሮጀክቱ የሚሰራበትን ቦታ መንግስት በተወካዮቹ አማካኝነት እንዲታይ ይደረጋል። ቤቱ ይሰራል። ከዛ ወደ ግንባታው ነው የሚሄደው። ከዛ በፊት ግን መሬቱ ብቻ ሳይሆን ሙሉ በጀቱ እንደተመደበ ማረጋገጥ ይኖርብናል። ትክክል። እስከዚያ ግን የኛን የቤት ስራ ማጠናቀቅ ግድ ይለናል። አይ 70% ስላለቀ እኛን አያሰጋንም። ከዚህ በኋላ አንቺ ማገዝና መጠበቅ ነው ስራዬ። ግድ የለም አንቺ ስራውን አግዢኝ። ጥበቃውን ለፈጣሪና ለዚህ ሀገር መንግስት ይሆናል። ይሄ ግዴታዬ ነው። አሁን መሄድ አለብኝ። እናመሰግናለን። ምስጋና ያስፈልግም ዶክተር። አመሰግናለሁ። መልካም ጊዜ። አንዳንድ ነገሮች እንደ መጀመሪያው እንዲሆኑ ትመኛለህ። እምነት፣ ፍቅር፣ ክብር እንቅፋት ካገኘችው በኋላ እንደ መጀመሪያው ደግሞ አቅም ይኖራቸው። የተቃጠለ ቤት፣ የፈረሰ ድልድይ ያረሰረሳል እንጂ እንደመጀመሪያው ታሪኩን ጠብቆ እንደማረበት መሰዛለች። የልጆቹ መጫወቻ እባብ ሆነ መኖር ጥሩ። አፈር ልሰን ቢሆን ትታደሳለህ። አቶ ደጀኔ እኛም ቢሆን እንደዚህ ሆነን እንኳን ቀርብ እንደ እባብ አፈር ልሰን እንነሳለን ማለት ተስፋ ካልቆረጠ የተናደውን ለመገንባት እኮ የኔን እድሜ ይፈልጋል። በየትኛው ፍቅር ማን ሲያምነህ ማን ሲያከብርህ ጓደኛን የሚያክል ጥላት ማን ሊያስጠልልህ ልጅን የሚያክል ምርኩስ ተሰብሮብህ ማን ይደግፋል? እኔ እኮ የለውም ባሮክ። አቶ ደጀኔ እኔ ይህንን ከእርሱ አልጠብቅም። እርሱ እኮ ጠንካራ አለቃ ነው። በእርሱ ደግሞ ትልቅ እምነት አለ። ደግሞ አሁን የጀመሩት ቢዝነስ ራሱ በአንዲት ወንጭፎ ትርፍ የሚያገኙበት እኮ ነው። ቤት በኩል ልጄ ጠላት ሆናብኝ እግሬን እየተከተለች ልታጠፋኝ ያዝ ፊትና ኋላ እያለች ከመሬት ያነሳሁት እምነት የሰጠሁት መቃብሬን ሲቆፍር እንዴት ብዬ ነው በዚህ ደካማ ጉልበቴ ከፊት ለፊት የተጋረጠው መከራ የምጋፈጠው? ሰው ሁሉ እንደገና ለሞት እየጋበዘኝ እንድገለው እየገፋፋኝ ችል የምትለው የሰማይ ቤት ብርሃኔን እንኳን እሷን ልጠፋው እየዳዳው መድኃኒቱ አንቺ ጋር እንዳለ አውቃለሁ። አታውቅም። ኤንዞ ማርከሻውን ለእኔ የሚሰጠኝ ይመስላል።